ተመልካቾች እንደምን ዋላችሁ። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። ቤንጃሚን ዚመር ከኢትዮጵያ ከ17 ዓመት በታች ቡድን ጋር ለመቀጠል መስማማታቸውን ፌዴሬሽኑ ገለጸ ሲሆን ቀይ ቀበሮቹ የአፍሪካ ዋንጫ ዝግጅታቸውን በየካቲት ወር ይጀምራሉ ተብሏል። ከሴካፋ 17 ዓመት በታች ቡድንም 4 ተጫዋቾች ለሸገር ከተማ መፈረማቸው ተነግሯል። ባዘው መኮንን ተጨማሪውን እንደሚከተለው አርሶናል። ቀይ ቀበሮቹ ለአፍሪካ ከ17 ዓመት በታች ዋንጫ ማለፋቸውን አረጋግጠዋል። 10 ሀገራት የተሳተፉበትና በአዲስ አበባና ድሬዳዋ ከተሞች የተካሄደው የሴካፋ ከ17 ዓመት በታች ዋንጫ ታንዛኒያን ሻምፒዮን አድርጎ ሲጠናቀቅ የፍጻሜ ተፋላሚዋ ኡጋንዳና ሶስተኛ ደረጃን ይዛ ያጠናቀቀችው ኢትዮጵያ ለቀጣዩ የአፍሪካ ዋንጫ ማለፋቸውን አረጋግጧል። የኢትዮጵያ ከ17 ዓመት በታች ቡድን ቀይ ቀበሮዎቹ ከ22 ዓመታት በኋላ ወደ አፍሪካ ዋንጫ መድረክ የተመለሱ ሲሆን እንደ ሀገር 2029 የአፍሪካ ዋንጫ ዝግጅትን ታሳቢ ያደረገው ውድድር የተሳካ እንደነበር የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ባህሩ ጥላውን ተናግረዋል። ለአፍሪካ ዋንጫ ኳሊፋይ ማድረግን አላማ በመያዝ ነው ይህንን ውድድር ማዘጋጀት የቻልነው። ከሞላ ጎደል ውጤታማ የውድድር ጊዜ ማካሄድ የቻልንበትና እንደ ሀገርም ያገኘነው ልምድ ቀላል አይደለም። የአፍኮን 2029ን ስናስብ ትንንሽ የሚመስሉ ቶርናመንቶችን ከማዘጋጀት ይጀምራል። ልምዱን እያዳበርን ነው መሄድ። ወጣቶቹ ያሳዩት ብቃት ሀገራችን በእግር ኳሱ ያላትን ተስፋ ያሳየ ነበር ያሉት ዋና ስራ አስፈጻሚው የኢትዮጵያ እግር ኳስ ፌዴሬሽን ይህን ብሔራዊ ቡድን ለማዘጋጀት በርካታ ሂደቶችን ማለፉንና በተለይም ደግሞ ከ4 ዓመት በፊት የተቋቋመው ፓይለት ፕሮጀክት ለዚህ ስኬት ከፍተኛ ድርሻ እንደሚወስድ ገልጿል። ከማርች ጀምሮ የሰራናቸው ዴዲኬትድ ሆነን የሰራናቸው ስራዎች እንዳሉ ሆነው የአንበሳውን ድርሻ ግን የሚወስደው የፓይለት ፕሮጀክቱ ዋን ቦል ፎር ዋን ቻይልድ በሚል ፓይለት ፕሮጀክቱ በጠቅላላ ክቡር ፕሬዚዳንት ናቸው ራሳቸው እየዞሩ ኳሶቹን የሰጡበት ልጆቹን ሞቲቬት ያደረጉበት። የኢትዮጵያ እግር ኳስ ፌዴሬሽንም የሚያሰለጥኑ አሰልጣኞች በወጥነት ስልጠናዎች እንዲያገኙ ስልጠና መጀመሪያ ከፊፋ ጋር በመሆን በመስጠት ከዛ በተጨማሪም ደግሞ ፋይናንሻሊ ሰፖርት በማድረግ ስራዎች የተሰራ ማለት ነው። ከዚህ ከ25 ተጫዋቾች መካከል 14ቱ ተጫዋቾች ከዚህ ፓይለት ፕሮጀክት የመጡ ልጆች ናቸው። አሜሪካዊው አሰልጣኝ ቤንጃሚን ዚመር ከብሔራዊ ቡድኑ ጋር ለመቀጠል ስለመስማማታቸውና ለአፍሪካ ዋንጫ ያላቸውን የዝግጅት እቅድ ከወዲሁ ማቅረባቸውም ተሰምቷል። ቀይ ቀበሮዎቹ በ2026 በሞሮኮ አስተናጋጅነት ለሚካሄደው የአፍሪካ ከ17 ዓመት በታች ዋንጫ ዝግጅታቸውን በየካቲት ወር ይጀምራሉም ተብሏል። ስልጠና በምን መልኩ ነው መሄድ መቻል አለበት፣ ከተሰራ በምን መልኩ መሆን መቻል አለበት የሚለው ትልቅ ሌሰን እየወሰድንበት ነው ያለነውና አዲስ ውልም እንገባለን ከሳቸው ጋር። ኦልሬዲ ውሉን አዘጋጅተን ጨርሰናል። በቀጣይ ጊዜያቶች ያንን ውሉ ይፈርሙልናል። በነገራችን ላይ ወደ አሜሪካ ከመመለሳቸው በፊት የቀጣይ የቲሙ ዝግጅት ሙሉ በሙሉ ፕላኑን አውጥተው ነው የሄዱት። የመጀመሪያው ቀን ምን ይሰራሉ፣ ቀጣይ ቀን ምን ይሰራሉ፣ ዝግጅት ምዕራፍ ላይ ምን መደረግ መቻል አለበት ምናምን የሚለው በደንብ የሚያሳይ የተተነተነ ስራ ወይም ማዘጋጅተው ነው የሄዱት ከኮች አምሳሉ ጋር በጋራ በመሆን ማለት ነው። በአህጉር አቀፍ መድረኮች ተከታታይነት ተሳትፎ ያለው ውጤታማ ብሔራዊ ቡድን ለመገንባት ወጣቶችና ታዳጊዎች ላይ እየሰራ ያለውን ተግባር አጠናክሮ እንደሚቀጥልም የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ፌዴሬሽኑ የሴካፋ ውድድርን በተመለከተ መግለጫ በሰጠበት ወቅት ከስሪ ፖይንት አካዳሚ የተገኙትና በውድድሩ ድንቅ እንቅስቃሴን ያሳዩት ዳዊት ካሳውና ቢኒያም አብርሃ ለሸገር ከተማ ፊርማቸውን አኑረዋል። ግብ ጠባቂው ተመስገን ከበደም በተመሳሳይ ለሸገር ከተማ ፊርማውን ያኖረ ሌላኛው ተጫዋች ነው። የባህር ዳር ከተማ አስተዳደር ከተማ የተለያዩ ስፖርታዊ ውድድሮችን ለማስተናገድ ዝግጁ መሆኗን አስታወቀ። በከተማዋ በቂ የልምምድና የውድድር ቦታዎችን ጨምሮ ዝግጁ የሆኑ አገልግሎት ሰጪ ተቋማት አሉም ተብሏል። ዳና ይሳ ተጨማሪውን ታቀርባለች። በርታ ባህር ዳር ከተማ ላይ እንግዲህ የተለያዩ ስፖርታዊ ውድድሮች ቢከናወኑ ያለምንም የማዘውተሪያ ስፍራ ችግር እንደሚካሄዱ በዚህ መልኩ እየተመለከትን እንገኛለን። እኔ የምገኝበት የአጼ ቴዎድሮስ ስቴዲየም ደግሞ ለተለያዩ ውድድሮችን ለማከናወን በዚህ መልኩ የሜዳውን ክብካቤ እየተደረገለት ይገኛል። በዚህ ጉዳይ ላይ ደግሞ የባህር ዳር ከተማ አስተዳደር ወጣትና ስፖርት ቢሮ ኃላፊ አቶ ቶማስ ታምሩ መረጃዎችን ያጋሩኛል። ከእርሳቸው ጋር ቆይታ አድርጋለሁ። እንኳን ደህና ቆየ። ሰላም ነው። እንደና እግዚአብሔር ይመስገን። በዚህ አመት በተለይ የሚካሄዱ የትኛውም የሊግ ውድድሮች በሀገር አቀፍም ደረጃ ይሁን በአህጉር አቀፍ ደረጃ የሚካሄዱ ውድድሮች ባህር ዳር ከተማ ላይ ቢዘጋጁ እነዛን ውድድሮች ለማስተናገድ የሚያስችል በቂ ዝግጅት አለን ብለን ነው የምናስብ። የሴቶችም የወንዶችም ፕሪሚየር ሊግ ቢመጣ
የከፍተኛ ሊግና የብሔራዊ ሊግ ውድድሮችም ወደ ባህር ዳር ከተማ ቢመጡ በተሟላ ሁኔታ ለማስተናገድ እንግዲህ ይህን ስቴዲየም በተለይ ሳሩን ምቹ የማድረግ ስራ እየሰራን ያለን። የስፖርት ቱሪዝም ከተማ የሆነችው ባህር ዳር ስፖርታዊ ውድድሮችን ለማዘጋጀት አገልግሎት ሰጪ ተቋማት በቂ ዝግጅት እያደረጉ መሆናቸውን ደግሞ የባህር ዳር ከተማ አስተዳደር ባህል ቱሪዝም መምሪያ የአገልግሎት ሰጪ ተቋማት ብቃት ማረጋገጫ ባለሙያ ወይዘሮ አበባ በላይ ገልጸዋል። ባህር ዳር ከተማ በርካታ ስፖርታዊ ክንውኖችን የምታካሄድ ከተማ እንደሆነች ቀጣይም ቢሆን በተለይ እነዚህን አገልግሎት ማካሄድ የሚፈልጉ ስፖርታዊ ውድድሮችም ካሉ እውነቶችም ካሉ ስፖርታዊ ውድድሮችን ማካሄድ እንደምትችል እና እኛም አገልግሎት ሰጪ ተቋማት ክፍት ሆኖ ይህን አገልግሎት መስጠት እንደምችል ሀሳብ እሰጣለሁ ማለት ነው። በከተማዋ የሚመጡ የሀገር ውስጥን ብቻ ሳይሆን የውጭ ስፖርታዊ ውድድሮችን ባህር ዳር ከተማ ላይ ቢከናወኑ ስፖርት ቤተሰቦችን በመልካም መስተንግዶ እንቀበላለን ብለዋል። ሆቴሎችም ስፖርተኞቻችን ወደ ባህር ዳር ቢመጡ በሆቴሉ ዘርፍ መልካም አገልግሎትን መስጠት የሚያስችል ቁመና ላይ እንገኛለን። የስፖርት ቤተሰብ ብሎም ሌሎች እንግዶቻችን ወደ ውቢቷ ባህር ዳር ብትመጡ ከተማችን ለአገልግሎት ዝግጁ ናት። ጽዱና ውብ ሆና ትጠብቃችኋለች። ስፖርታዊ ውድድሮችን መመልከት የናፈቀ የከተማው ነዋሪም የስፖርት መሰረተ ልማት የተሟላላት ከተማ መጥተው ውድድራቸውን ለማድረግ ምርጫቸው እንዲያደርጉም ጠይቀዋል። የስፖርት መሰረተ ልማቶች በሰፊ ያሉባት ከተማ ነች እና በወቅታዊ ሁኔታ ከተማዋ እግር ኳስ ወይም ሌሎች ስፖርቶችም ከራቁ ትንሽ ጊዜ አልፈዋል። አሁን ቢመጣ ደግሞ በስፖርት ቱሪዝሙም እንደዚሁም በሁሉም በገበያውም በምኑም ከተማዋ ተጠቃሚ ናት ብዬ አስባለሁ። ህዝቡ እግር ኳስ ወይም ስፖርት ወዳድ ነው፣ ፕላስ ደግሞ እንግዳ ተቀባይ ነው እና አሁንም ሲመጡ ዌልካም ብለን በደስታ ነው የምንቀበላቸው። ተዟዙረን የልምምድ ቦታዎች የውድድር ቦታዎች ምን ይመስላሉ፣ ያሉበት ሁኔታ ምንድን ነው የሚመስለው፣ አሁንስ እየተዘጋጁ ያሉበት ሁኔታ በምን መንገድ ነው የሚለውን ነው ለማየት የሞከር ነው። አሁን ላይ የምንገኝበት የባህር ዳር ዩኒቨርሲቲ ፔዳ ካምፓስ ስፖርት ማዘውተሪያ ቦታም በተመሳሳይ ልክ ከአጼ ቴዎድሮስ ባልተናነሰ ሁኔታ በከፍተኛ ዝግጅት ላይ ነው ያለ። ባህር ዳር ከተማ ላይ እንግዲህ የተለያዩ ስፖርታዊ ሁነቶች ቢከናወኑ የተዘጋጁ የማዘውተሪያ ሜዳዎችን ነው የተመለከት ነው። እዚህ ባህር ዳር ዩኒቨርሲቲ የሚገኙት የቅርጫት ኳስ፣ እጅ ኳስና የመረብ ኳስ ሜዳዎችም ውድድሮችን ለማከናወን በሚገባ ዝግጁ ናቸው። ስለዚህ ባህር ዳር ከተማ ላይ ማንኛውንም አይነት የስፖርት ውድድሮችን ማከናወን የሚችሉበት ደረጃ ላይ እንዳሉ ተመልክተናል።